መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ደህና ዋላችሁ? ወይ ፍርዬ መጣሽልኝ? አዎማ ተመስገን። አሁን እኮ ግርማን እባክህ ወጥተህ ልጄን ይልኝ እያልኩት ነበር። አይ መጥቻለሁ። ደህና ዋልክ ጋሽ ግርማ? ደህና ዋልሽ ፍርዬ። እናትሽ ተጨንቃ እኔንም እኮ ስታስጨንቀኝ ደረስሽላት። ቆይ ዛሬ ምን ተገኝቶ ነው? አቡንም እኮ ቀድመሽዋል። ዛሬ ጋሽ ጥሩ ቀንን መንገድ ላይ ያገኘነውና ከሆነ ሰውዬ ጋር በመኪና ደረሱን። ወይ እሰይ ተመስገን። እኔም እንደ ትናንቱ ይመሽባት ይሆን እያልኩ ውስጤ ሲጨነቅ ነው የዋለው። ገና ከትምህርት ቤት እንደወጣን መንገዱ ላይ ያገኙንና እኔንም ሰላምንም በየቤታችን አደረሱን። ወይ ኧረ ተመስገን ነው። ለዚህ ነው ዛሬ ፊትሽም ድምጽሽም ደህና ይሆነዋ። እንደ ትናንትናው ጥልቅ አላልሽብኝም። ቆይ ግን እስኪ ጥሩ ቀን ደግሞ የማንን መኪና አግኝቶ ነው ያደረሳችሁ? አንድ የሚያውቀው ሰው ነው መሰለኝ። መንገድ ላይ ሳየው መኪናውን አቆመና ላድርሰህ አለው። ከዚያ ጋሽ ጥሩ ቀን ደግሞ እነሱ የኔ አካባቢ ልጆች ናቸው አብረን እናድርሳቸው ሲለው ይሻል። ወይ ኧረ ጥሩ ቀንም እግዚአብሔር ይስጠው። እንደዚህ ቁም ነገረኛ ሰው እኮ አይመስለኝም ነበር። እንዴ ለጊዜው ወሬ ማውራቱንም ትቶ ቁም ነገር መስራት ከጀመረም ጥሩ ነገር ነው። ባለፈው የመጣ ጊዜ እኮ የሆነ ስራ ልጀምር ነው ያለኝ መሰለኝ። ምን አይነት ስራ? እሱን እንኳን አልነገረኝም። ያው ምልሽ ድለላ ምናምን ይሆናል። እንግዲህ እሱ ከምላስ ውጪ መኖር የሚችል አይመስለኝም። ይሆናል እንግዲህ። ያኔ ቆሞ ሲነግረኝ እኔ ቤት ውስጥ ስራ ስለነበረብኝ ብዙም አጥብቄ አልጠየቅኩትም። ቆይ ግን ባለ መኪናውን ከዚህ በፊት አይተሽው ታውቂያለሽ ፍርዬ? አይ ግርማ፣ ፍርዬ ማንን አስተውላ ታያለች ብለህ ነው? አይ ምናልባት የዚህ አካባቢ ሰው ከሆነ ብዬ እኮ ነው። አይ እኔ ከዚህ በፊት አይቼው አላውቅም ጋሼ። ስሙ ግን ከበረ መሰለኝ። አዎ ጥሩ ቀን ሲጠራው አቶ ከበረ እያለ ነው። ከበረ ያ የግንደገነቱ መሆን አለበት። ግንደገነት? አዎ አባቱ ግንደገነት ውስጥ ወፍጮ ቤትና ትንሽ መሬት ነበራቸው። እሳቸው ሲሞቱ ልጃቸው ወፍጮ ቤታቸውን ሸጦ መኪና ገዝቷል ሲባል ሰምቼ ነበር። እና ሰሞኑን 1-2 ጊዜ ውርውር ሲል ያየሁት መሰለኝ። ጥቁር መኪና ነው ያዘው። አዎ ጥቁር መኪና መሰለኝ። ፍርዬ ቀድመሽን መጣሽ አይደለ በመኪና? ደሞ አንተን ማን ነገረ? ቅድም እኮ ባጠገባችን ሽው ብላችሁ ስታልፉ እኔና መካሽ አይተናችኋል። ከዚያ ከኋላኛ ፍርዬ እያልን ስንሮጥ ዝም ብላችሁን አለፋችሁ። ውይ አልሰማናችሁም ነበር አቡ። ብንሰማችሁማ ቆመን እንጭናችሁ ነበር። መካሽማ ሊያለቅስ ትንሽ ነበር የቀረው። እሱ እኮ መኪና ላይ ተጭኖ አያውቅም። በባጃጅ ሄዶ ያውቃል እንጂ በመኪና ሄጄ አላውቅም አለ። አንተ ግን ብዙ ጊዜ ሄደህ ታውቃለህ አይደል? እኔማ በአውቶቡስ ሄጄ አውቃለሁ። በቅድሞ አይነት መኪና ግን ሄጄ አላውቅም። ከኋላ ተጭኜ ብሄድ ደስ ይለኝ ነበር። አየኔ ልጅ፣ አንድ ቀንማ ተጭነ ሳይሆን ራስህ እየነዳ የፈለክበት ቦታ ትሄዳለሽ። ብቻ በመጀመሪያ ትምህርትህን ጨርስ። ፍርዬ ወይዬ፣ በቃ አንቺ በሚቀጥለው ጊዜ በዛ መኪና ስትመጪ እኛንም ትጭኝናለሽ። በሚቀጥለው ጊዜማ እኔ በዛ መኪና አልመጣም አቡዬ። ቅድምም እኮ በአጋጣሚ የጋሽ ጥሩ ቀንን ጓደኛ መንገድ ላይ አግኝተነው ላድርሳችሁ ብሎን ነው። ስለዚህ ጋሽ ጥሩ ቀንን ለሰውየው እንዲነግርልን ልጠይቀው። አይ የማያውቁትን ሰው መኪና ላይ ጫኑን ብሎ መጠየቅማ ነውር ነው አቡ። ግድ የለም አንተም ትምህርት ላይ ጎበዝ ሁን እንጂ መኪናውን ትደርስበታለህ። ልክ ነው። ይኸውልህ ከዚያ የበለጠ መኪና ትገዛለህ ወደፊት። የኔ ልጅ ሰውየውም በትምህርቱ ጎበዝ ስለነበረ ነው መኪና የገዛው። ወይ ጉድ! እንደው እኮ የእሱን አላውቅም አቡ። እሱ ምናልባት የአባቱን ቤት ሸጦ ምናምን ሊሆን ይችላል። አንተ ግን ተምረህ ስራ ይዘህ በራስህ ደሞዝ ነው መኪና የምትገዛው። እሺ ያርግልኝ አበባ። በላሁን ግባና ልብስን ቀይር። እሺ አየ ልጅ ነገር የአባቱን ሕይወት የቀጠፈው ይሄ መኪና የተባለ ጉድ መሆኑን ረስቶት
እሱ ዛሬ መኪና ይላል። አይ መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ